በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራብዩ ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ቤትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋንዮስን ከደዌ ፈወሰ። ክርስትና ጥምቀትን ማጠመቀው። ከዚያ ደግሞ ሐራጲ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎቹን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያችንም ሀገር ገዢ ይዞ ጽኑ ስቃዮች ችንካርም ያለው ጫማ በእግሮቹ ውስጥ አድርጎ አንድ ምዕራፍ ያህል አስሮጠው። ከዚህ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምእመናን መልእክትን ጽፎ ላከ። እርሱም ከሐዋርያት መልእክቶች ሰባተኛው የሆነችው ምስጢር የተሞላች ናት። በእርሷ ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጺን ርዑሰ ዘተቀነዋ አእጋሩ ሃይማኖተ ወንጌል ፍጹም እንዘ ይሄምሩ ውስተ መክፍልቶሙ ሶበ መክፍልቱ ደመሩ ምስለ ሐዋርያት ደረገ ተጸሐፈ ተዘካሩ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ አትዋነ አእናቁ ለቤተ ክርስቲያን መሰረታ መምህራነ ስርዓተ ሀቲ እንዘ ህላዌክሙ መንታ ከመ ታቀብሊ ገራህቱ ምድር አንተ ተዘራ ውስቴታ ለዛቲ ክረምት ባረኩ በአታ በመትልው ሃጋይ ክረምት ዘሰራከ እግዚእነ ወዘሰራይከ ጸዳየ ለመጸቦ ወሰነ በዝንቱ ክረምት በመዋሊነ ዘእንበለ ፍሬ እንዘ በቁጽል ሃሎኑ ናስተበቃከ ይኩን ጉያነ። ዳግመኛ በዚህች ቀን ለአባቶች ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። ይህም አባ ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶች አልፈቀዱላቸውም ነበርና። ከዚህ በኋላ ሃይማኖት የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያንን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ትእዛዘናቸው ነገሩት። እርሱም ደብረ ማህያዊ ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸው ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱ ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድርያ ከተማ በአባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙንም ታውፊንያኖስ ይባል ነበረ። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበረ። ከእርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበረ። ወደ ሀገራቸውን መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንያን ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዮስም ከአንጾኪያ ከተማ ውጪ በአንፎቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጪ 700 ገዳማት ሃይማኖታቸውን የቀና ምዕመናን ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉም በላይኛው ግብፅ በአስቄንጥስ ገዳም የሚኖሩ መነኮሳት እንዲሁ ኖባነ ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበረ፣ በትእዛዝ ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶቹ ጻፈ፣ አያቋርጥም ነበር። የእስክንድርያው ገዳም ሁሉና መንደሮቻቸው እየዞረ ያስተምራቸው፣ ይመክራቸው፣ ያጸናቸው ነበር። ከእርሱ በኋላ ሊቀ ጳጳስ የሆኑ ቅዱስ አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስና ስራ ሁሉ ይረዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎቿንም ስራዎች ተመልክቶ ያስተምራቸው፣ በሃይማኖታቸው ያጸናቸው ነበረ። በ12ቱ ዓመት የሹመት ዘመን እንደ ሐዋርያት መንጋዎች እየጠበቀ እንዲሁ በሹመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለጴጥሮስ ሰናየ ስርዓት ወህጉ ዘተሰየመ ሊቀ ሰላም ለጴጥሮስ ሰናየ ስርዓት ወህግ ዘተሰየመ ሊቀ በደብረ ዝጋግ ምኔሁ ዘውዘ አምሳለ ፈለግ ጽሩይ ማየ ትምህርቱ ወአኩ እሙ ደቂቅ ስታዩ ወረውዩ ሀሩጉ ሰላም ለጲላጦስ ዘተሐጸበ ህዴሁ እማደበ ኢየሱስ ክርስቶስ ከመ ንጹሕ ለልዩ ላብሮቅላ ሰላም ብሴት ዚያው ዘለአክተ እንዘ ትብል ኢታክስመ ላህልሁ እስመ ውእቱ ጻድቅ ወሐሪ ብእሲሁ ታቀረብኩ ማህሌት አዘክሬ አእላፍ ማለ ተጻመድኩ ዘለፈ ለላነበብ ወተክፈ ለኔትየ መጽሐፍ እንተረሴከ እግዚኦ ጸራ ከመበለት ወክፈ ማለ አቡ ብሉላን ዘተረፈ ዘነቢያት ቅዱሳን ሐዋርያት ሰበክያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንሶ ሕፃን ለዘ ጻፎ በክርስቶስ ወለዛ ጽፎ ድረስ ለዛ ነበብ ወለዘ ተረጎመ ልሳን አዲስ ወለሰማ ቃሉ በዝነ መንፈስ በጸሎት እሙ ማርያም አራቂተ ኩሉ መባስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ